ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? አድማጭ ተመልካቾቼ የተከበራችሁ በዛሬ ቆይታችን የምናየው አንድ ሰው ቀረፋን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶችን ይሆናል ማለት ነው። አድማጭ ተመልካቾቼ በቆይታችሁ ቪዲዮን በማየት ከተመቻችሁ ከወዳችሁት ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ ትብብር እንድታደርጉልኝ ስል ጠይቃለሁ ማለት ነው። እንደሚታወቀው በኢትዮጵያ ውስጥ ቀረፋ በብዙ የቅመማ ቅመሞች ወይም መደብሮች ውስጥ የሚገኝ እንዲሁም ደግሞ የሚሸጥ ቅመም ነው ብሎ መናገር ይቻላል ማለት ነው። በእኛ ሀገር በተለይ እናቶቻችን ሽሮን ሲያስፈጩ በጣም ከሚጠቀሟቸው ነገሮች ውስጥ አንዱ ቀረፋ ነው። እንዲሁም ደግሞ በአሁኑ ጊዜ በጣም በብዙ ቦታዎች የቀረፋ ሻይ ጥቅም ላይ እየዋለ መጥቷል ማለት ነው። ቀረፋ ወይም ሲናመን ብለን በእንግሊዝኛ የምንጠራው የሲናሞን የሚባል ዝርያ ካላቸው ዘርፎች የውስጠኛው ቅርፊት ክፍል የሚገኝ ቅመም ነው ማለት ነው። ብዙ ጊዜ ሽታቸው ከሩቅ የሚጣራ እንዲሁም ደግሞ የሚጣፍጡ ምግቦችን ለማዘጋጀት እንጠቀምበታለን ማለት ነው። በተጨማሪም እንደ ወይን ወይም ደግሞ ሳይደር ያሉ መጠጦች ለማዘጋጀት ያገለግላል። ቀረፋ ከምትወዷቸው ምግቦች ውስጥ ሙቀትና ጣዕም ከሚጨምር ደስ የሚል ቅመም ነው ብሎ መውሰድ ይቻላል ማለት ነው። በብዙ የጤና ጠቀሜታዎች የተሞላ ኃይለኛ ንጥረ ነገር ነው። የምግብ መፈጨትን ከማሻሻል ጀምሮ የሰውነት በሽታ የመከላከል ስርዓትን እስከ ማሳደግ ድረስ ቀረፋ እርስዎን ሊያስደንቁ የሚችሉ ዘርፈ ብዙ የጤና በረከቶችን በመያዝ ይታወቃል ማለት ነው። እንዲሁም ደግሞ አንድ የሻይ ማንኪያ ቀረፋ ዱቄት መጠቀም አስፈላጊ ነው። ይሄን ለተከታታይ 6 ሳምንት መውሰድ ከዛ ደግሞ ለአንድ ሳምንት እረፍት ማድረግ ያስፈልጋል። ቢያንስ በሳምንት 2 ጊዜ ካለበለዚያ በሳምንት 3 ጊዜ መጠቀም ከቀረፋ የምናገኘውን ጥቅም በአግባቡ እንድንጠቀም ያስችለናል። እንዲሁም ደግሞ ከቀረፋ ጋር ተያይዘው ለሚመጡ የጎንዮሽ ጉዳት እንዳንጋለጥና ቀድመን እንድንከላከል ያግዛል ማለት ነው። ከዚህ በማስከተል የምናየው የቀረፋ ወሳኝ ዋና ጥቅሞችን ይሆናል ማለት ነው። አንደኛ ላይ የምናገኘው ጸረ ኦክሲዳንት ባህሪያት አሉት ማለት ነው። ቀረፋ በጸረ ሙቀት ወይም ደግሞ ጸረ ኦክሲዳንት አማቂዎች የበለጸገ ነው። ይህም ኦክሳይድን ለመዋጋት አስፈላጊ ነው። ውጥረትና ሴሎችን ከጉዳት ይከላከላል ወይም ለመከላከል ስለሚያግዝ ማለት ነው። በቀረፋ ውስጥ የሚገኙት ቀዳሚ አንቲኦክሲዳንት ምንድናቸው ብለን ስናይ ፖሊሞፍላሚን የሚባሉ ናቸው። እነዚህም ደግሞ እብጠትን ለመቀነስ እንዲሁም ደግሞ ለመከላከል ትልቅ አስተዋጽኦ ያደርጋሉ ማለት ነው። ስር የሰደዱ በሽታዎች ኦክሲዳንትስን ነፃ ራዲካል በማጥፋት ለልብ በሽታ፣ ለካንሰር እንዲሁም ለሌሎች ከባድ የጤና እክሎች ተጋላጭነትን በመቀነስ ረገድ ወሳኝ ሚና ይጫወታል ማለት ነው። ቀረፋ በአመጋገብ ውስጥ በማካተት የሰውነትን ተፈጥሯዊ መከላከያ ዘዴዎች በማጎልበት እንዲሁም ደግሞ አጠቃላይ ጤናን በማስተዋወቅና ከፍ እንዲል በማድረግ የራሱ አስተዋጽኦ ያደርጋል ማለት ነው። ሁለተኛ ላይ የምናገኘው ጸረ ኢንፍላማቶሪ ውጤቶች ናቸው ማለት ነው። አንዳንድ ጥናቶች እንደሚያሳዩት ቀረፋ ኢንፍላሜሽንን ለመቀነስ ይረዳል። ይህም ስር የሰደደ እብጠትን ጨምሮ አርታይተስን፣ የልብ ህመምን፣ የስኳር በሽታን ጨምሮ ቀረፋ በሰውነት ውስጥ እብጠትን ለመቀነስ የሚረዱ ኃይለኛ ጸረ ብግነት ውህዶች አሉት ማለት ነው። ቀረፋ ውስጥ ያለው ሲናሞናይደን የተባለ ንጥረ ነገር በተለይ የሰውነት መቆጣት ምልክቶችን በመቀነስ ለጸረ ኢንፌክሽን አመጋገብ ጠቃሚ ያደርገዋል ማለት ነው። ሶስተኛ ላይ የምናገኘው የልብ ጤናን ያሻሽላል ማለት ነው። የልብ ህመም በዓለም አቀፍ ደረጃ ለሞት የሚዳርግ ዋነኛ መንስኤ ነው። ነገር ግን ቀረፋን ወደ አመጋገቡ ማካተት አደጋን ለመቀነስ ይረዳል ማለት ነው። ቀረፋ የኮሌስትሮል መጠንን እንዲሁም ደግሞ የደም ግፊትን በመቀነስ ለልብ ህመም ያለንን ተጋላጭነት ይቀንሳል። ቀረፋ ዝቅተኛ ደረጃ ኤልዲኤል መጥፎ ኮሌስትሮል ብለን የምንጠራው ሲኖረው እንዲሁም ደግሞ ትራይግሊሰሪድ ብለን ወይም ደግሞ ጥሩ ኤችዲኤል ወይም ጥሩ ኮሌስትሮል ብለን የምንጠራውን ነገር መጠንን በመጠበቅና በመጨመር ትልቅ አስተዋጽኦ ያደርጋል ማለት ነው። እነዚህ ተጽዕኖዎች አጠቃላይ የልብ ጤናን ለማሻሻል እንዲሁም ደግሞ የልብ የደም ስርን ወይም ደግሞ ካርዲዮቫስኩላር ክስተቶችን አደጋ ለመቀነስ ይረዳሉ ማለት ነው። በተጨማሪም ቀረፋ የጸረ ብግነትና ጸረ ባክቴሪያ ባህሪዎች ስላለው ለልብ መከላከያ ጥቅሞች የበለጠ አስተዋጽኦ ያደርጋል ማለት ነው። አራተኛ ላይ የምናገኘው የደም ስኳር መጠንን መቆጣጠር ነው ማለት ነው። ቀረፋ ከሚታወቁ የጤና ጥቅሞች አንዱ የደም ስኳር መጠንን የመቆጣጠር ችሎታው ነው። በርካታ ጥናቶች እንደሚያሳዩት ቀረፋ የኢንሱሊን ስሜት ሊያሻሽል ስለሚችል ሰውነት የግሉኮስ መጠንን ለመቆጣጠር ቀላል ያደርጋል ማለት ነው። ይህ ማለት ቀረፋ የኢንሱሊን ሴንሲቲቪቲ እንደሚያሻሽል እና የደም ስኳር መጠንን ዝቅ እንደሚያደርግ ተረጋግጧል። ይህ የደም ስኳር በሽታ ወይም ደግሞ ኢንሱሊን የመቋቋም ችግር ላላቸው ሰዎች ጠቃሚ ነው ማለት ነው።
በተጨማሪም ቀረፋ በምግብ መፍጫ ስርዓት ውስጥ ያለውን የካርቦሃይድሬት ስብጥር እንዲቀንስ ይረዳል። ይህም በደም ውስጥ ያለውን የስኳር መጠን ቀስ በቀስ እንዲጨምር ያደርገዋል ማለት ነው። ይህ ቀኑን ሙሉ የበለጠ የተረጋጋ ኃይል በማቅረብ ሹልና ብልሽቶችን ለመከላከል ይረዳናል ማለት ነው። አምስተኛ ላይ የምናገኘው የቆዳ ጤንነትን እንድንጠብቅ ያስችላል ማለት ነው። ቀረፋ ጸረ ብግነት ባህሪ ያለው፣ ይህም በቆዳ ላይ የደም ፍሰትን ያበረታታል፣ ጤናማና የሚያንጸባርቅ ቆዳን ያበረታታል። በተጨማሪም ቀረፋ በባህላዊ መድኃኒትነት ለጸረ ኢንፍላሜሽን እንዲሁም ደግሞ ጸረ ባክቴሪያ ባህሪያቱ ጥቅም ላይ ይውላል። ይህም የቆዳ ጤንነትን ለማሻሻል እንደ ብጉርና ኤክማ ያሉ ችግሮችን ያስወግዳል ማለት ነው። በተለይም ቀረፋ ብጉርን ለሚያዙ ሰዎች ተፈጥሯዊና ውጤታማ የሕክምና አማራጭ ሊሆን ይችላል። በተጨማሪም ጸረ እርጅና ጥቅሞች እንዳሉት ይታወቃል። ይህ ቀጭን መስመሮችና መጨማደድን ለመቀነስ ይረዳል ማለት ነው። ሌላው ስድስተኛ ላይ የምናገኘው ጥቅም የእውቀት ወይም ኮግኒቲቭ ተግባርን ያሻሽላል ወይም እንድናሻሽል ያስችላል ማለት ነው። ቀረፋ ለሰውነቱ ብቻ ጥሩ አይደለም፣ ለአእምሮ ጠቃሚ ነው። ጥናቶች እንደሚያሳዩት ቀረፋ የእውቀት ወይም ኮግኒቲቭ ተግባርን እንደሚያሳድግ እንዲሁም ደግሞ እንደ አልዛይመርና ፓርኪንሰን ካሉ የነርቭ ዲጀነሬቲቭ በሽታዎች ይከላከላል። በቀረፋ ውስጥ ያሉት ውህዶች የታኦ ፕሮቲኖችን መግባትን ይከላከላሉ። ይህም ከእድገቱ ጋር የተቆራኙ ናቸው ብሎ መውሰድ ይቻላል ማለት ነው። ከዚህም በላይ ቀረፋ አንቲኦክሲዳንትስ በአንጎል ውስጥ ያለውን ኦክሲዴቲቭ ጭንቀትን በመቀነስ የተሻለ የማስታወስ ችሎታን እንዲሁም ደግሞ አጠቃላይ የአእምሮ ግልጽነትን ያበረታታል። በአጠቃላይ አንዳንድ ጥናቶች እንደሚያሳዩት ቀረፋ ነርቮችን የመከላከል ባህሪያቶችን አሉት። ይህም የማስታወስ ችሎታን፣ ትኩረት መስጠትንና የአጠቃላይ እውቀት ወይም ኮግኒቲቭ ተግባርን ለማሻሻል ይረዳል ማለት ነው። ሰባተኛ ላይ የምናገኘው ጸረ ባክቴሪያ ባህሪያት አሉት። ቀረፋ ጸረ ተዋሲያን ባህሪያት ያላቸው ውህዶችን የያዘ ሲሆን ይህም የኢንፌክሽንን ለመዋጋት እንዲሁም ደግሞ የባክቴሪያና ፈንገስ እድገትን ለመግታት ይረዳል ማለት ነው። ስምንተኛ ላይ የምናገኘው ካንሰርን ለመከላከል ያግዛል። ካንሰር የብዙዎች የዘወትር ስጋት ነው። ቀረፋ የካንሰር ህዋሳት እድገትና ስርጭትን ለመከላከል ሊረዳ እንደሚችል አንዳንድ ጥናቶች ይጠቁማሉ። ከነዚህ መካከል የካንሰር ህዋሳት እድገትን መግታት እንዲሁም ደግሞ እንደ አፖፕቶሲስን ወይም ደግሞ የሴል ሞትን በካንሰር ህዋሳት ላይ ማነሳሳትን ያካትታል ማለት ነው። ይህም ጥቅም ለማረጋገጥ ግን ተጨማሪ ጥናቶች እንደሚያስፈልጉ ብዙ ባለሙያዎች ይጠቁማሉ ማለት ነው። ሌላው ዘጠነኛ ላይ የምናገኘው ክብደትን ለመቆጣጠር ይረዳል። ቀረፋ በደም ውስጥ ያለውን የስኳር መጠን እንዲስተካከል እንዲሁም ደግሞ የምግብ ፍላጎት እንዲቀንስ ይረዳል። ይህም የጥጋብ ስሜትን በመጨመር እንዲሁም ደግሞ ከመጠን በላይ መብላትን በመከላከል ክብደትን መቆጣጠር እንድንችል ያስችላል ማለት ነው። አስረኛ ላይ የምናገኘው የምግብ መፈጨት ስርዓትን ያሻሽላል ወይም ጤነኛ እንዲሆን ያደርጋል። ቀረፋ ለምግብ መፈጨት የምግብ መፈጨት ስርዓት ህመምን ለማስታገስ በባህላዊ መንገድ ጥቅም ላይ ይውላል። ጋዝን፣ የሆድ መነፋትን፣ የምግብ አለመፈጨት ችግርን ለመቀነስም ይረዳናል ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? አንዳንዴ ቀረፋን ዱቄቱን ወጥ ውስጥ በመጨመር ወይም ደግሞ ሞቅ ባለው ውሃ የቀረፋውን ዱቄት በማድረግ መጠቀም። ከዛ ውጭ ደግሞ የቀረፋ ሻይ ምንድነው ማለት መጠቀም ይቻላል ማለት ነው። ቀረፋ እንዴት እንጠቀማለን ተብሎ ከታሰበ ወይም ደግሞ ቀረፋና የቀረፋ ዱቄቱና ማሩን በጋራ ምንድነው ማለት ነው በማገናኘት ፊታችንን በመቀባት እንችላለን ማለት ነው። እነዚህ ቀረፋ እንዴት እንጠቀማቸው እንችላለን የሚለውን ነገር በሌላ ቪዲዮ በደንብ እንመጣበታለን። ዛሬ ግን እንደው የተወሰነች ነገር ለማለት ያክል ነው ማለት ነው። ስለዚህ አጠቃላይ ቀረፋ ብዙ የጤና ጥቅሞች የሚሰጥ ሁለገብ እና ኃይለኛ ቅመም ነው ብለን መውሰድ እንችላለን። እንዲሁም ደግሞ ከጸረ አንቲኦክሲዳንት የበለጸገ ባህሪያቱ ጀምሮ በደም ውስጥ ያለ የስኳር መጠን የመቆጣጠር እና የአእምሮ ስራን ለማሻል ካለው አቅም ጀምሮ ቀረፋ ለማንኛውም አመጋገብ ጠቃሚ ነው ብሎ መውሰድ ይቻላል። ቀረፋ ውሃ ለመጠጣት፣ የፖም አዝሙድ ሻይ ለመደሰት ወይም ደግሞ በቡናው ላይ ሰረዝ ጨምረው የዚህን አስደናቂ ቅመም ጥቅም ለማግኘት ሰፈር ቁጥር የሌላቸው መንገዶች አሉት ማለት ነው። ስለዚህ ቀረፋን በእለት ተእለት እንቅስቃሴ ውስጥ በማካተት ለተሻለ ጤና እንዲሁም ደህንነት ንቁ እርምጃ መውሰድ ይችላሉ ብሎ ማለት ይቻላል። ስለዚህ ምንድነው በአጠቃላይ ቀረፋን በመጠቀም ጤናውን ይጠብቁ፣ ጤናውን ያሻሽሉ፣ ከብዙ በሽታዎች ቀድሞ ራስዎን ይከላከሉ። ላለው የዛሬ ቆይታዬ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ነው።